ጥበብ ሕመምን ያክማል፣ ጽናት ደግሞ አዲስ ሕይወትን ይሰጣል። ከድህነትና ከውድቀት ፍርስራሽ የተነሳው ቢሊየነር የሴንቹሪ ሆንዳ እውነተኛ ታሪክ። እስቲ ለአንድ አፍታ አስቡት። የገነባችሁት ፋብሪካ በቦምብ ድባቅ ተመቶ ሙሉ በሙሉ አመድ ቢሆን፣ ከዚያም የተረፈውን እንደገና ስትገነቡት በኃይለኛው የመሬት መንቀጥቀጥ መሬት ጋር ቢደባለቅ ምን ታደርጋላችሁ? አብዛኛው ሰው ጣፈንታዬ ይህ ነው ብሎ እጁን ይሰጣል። ነገር ግን ዛሬ የምነግራችሁ ሰው ግን ፍርስራሹ ላይ ቆሞ ፈገግ ያለ ጀግና ነው። እሱ የዓለማችን ግዙፍ የሞተር ሳይክልና የመኪና ኩባንያ የሆነው የሆንዳ መስራች ሴንቹሪ ሆንዳ ነው። ዛሬ በየመንገዱ የምናያቸው ዘመናዊ መኪናዎች ጀርባ በብዙ ውድቀት፣ በድህነትና ተስፋ ባለመቁረጥ የተጻፈ አንድ እጅግ አስደናቂ እውነተኛ ታሪክ አለ። ይህ ታሪክ ቢሊየነር ስለመሆን ብቻ አይደለም፣ የወደቀን ህልም ከባዶ ተነስቶ እንዴት እንደገና ማለም እንደሚቻል የሚያስተምር የጽናት ተምሳሌት ነው። እስከ መጨረሻው አብራችሁኝ ቆዩ። ሴንቹሪ ሆንዳ በ1906 ዓ.ም በጃፓን አንዲት ትንሽ የገጠር መንደር ውስጥ ነው የተወለደው። አባቱ በጣም ድሃ የነበረ ባለብስክሌት ጠጋኝ ነበር። ሆንዳ ገና በህፃንነቱ ጀምሮ ከመጫወት ይልቅ የአባቱን ማሽን መፈታታት፣ የብረት ሽታ ማሽተትና አዲስ ነገር መፍጠር ይወድ ነበር። በትምህርቱ ግን ጎበዝ አልነበረም። እንዲያውም የክፍል ውጤቱ ለቤተሰቦቹ ሲሰጥ አባቱ እንዳይቆጣው ከብስክሌት ብረት ላይ ማህተም ቀርጾ የውሸት ፊርማ ይፈርም ነበር። በ15 ዓመቱ ምንም ገንዘብ ሳይኖረው ወደ ዋና ከተማዋ ቶኪዮ ተጓዘ። እዚያም በአንድ መኪና ጠጋኝ ጋራጅ ውስጥ በረዳትነት ተቀጠረ። መጀመሪያ ላይ ስራው መኪና መጠገን ሳይሆን የባለቤቱን ህፃን ልጅ ማቀፍና ወለል ማጽዳት ነበር። ነገር ግን ሆንዳ ተስፋ አልቆረጠም። በትርፍ ሰዓቱ መካኒኮቹ ስራ ሲሰሩ በስርቆት አይን እያየ እውቀቱን ያዳብር ነበር። ከዓመታት ልምድ በኋላ የራሱን አነስተኛ የፒስተን ሪንግ የሚያመርት ድርጅት መሰረተ። ምርቱን ለታዋቂው የቶዮታ ኩባንያ ለመሸጥ ውል ለመፈረም አቀረበ። ነገር ግን የቶዮታ መሐንዲሶች ምርቱን አይተው ይህ ያንተ ፒስተን ጥራት የለውም፣ የቶዮታ መስፈርት አያሟላም ብለው ናቁት፣ አባረሩት። ሆንዳ ግን አልተናደደም። ወደ ትምህርት ቤት ተመልሶ ለ2 ዓመታት ሌሊትና ቀን ስለ ብረት ጥራት አጠና። በመጨረሻም ቶዮታ የወደደውን ፒስተን ሰርቶ ውል መፈረም ቻለ። ነገር ግን ትልቁ ፈተና ገና ከፊት ለፊቱ ነበር። ሆንዳ ከቶዮታ ጋር ውል እንደፈረመ ምርቱን በሰፊው ለማምረት ፋብሪካ መገንባት ነበረበት። በወቅቱ ግን ሁለተኛው የዓለም ጦርነት መጀመሪያ፣ የኮንክሪት እጥረት ነበር። ሆንዳ ግን የራሱን የኮንክሪት አሰራር ዘዴ ፈጥሮ ፋብሪካውን ገነባ። ስራ ሊጀምር ሲል ግን የጦርነት አውሮፕላኖች መጥተው ፋብሪካውን በቦምብ አጋዩት። ሆንዳ ምን አደረገ መሰላችሁ? ሰራተኞቹን ሰበሰበና የአሜሪካ አውሮፕላኖች ጥለውት የሚሄዱትን የነዳጅ በርሚሎች እንዲሰበስቡ አዘዘ። እነዚህ በርሚሎች ለአውሮፕላን የተሰሩ ምርጥ ብረቶች ናቸው፣ ጥሬ ዕቃ ይሆኑናል አለ። ፋብሪካው በድጋሚ ገነባው። ነገር ግን በ1945 ዓመተ ምህረት በጃፓን ከባድ የመሬት መንቀጥቀጥ ተከሰተ። ያ በብዙ ልፋት የተገነባው ፋብሪካ እንደገና መሬት ጋር ተደባለቀ። ሆንዳ ሙሉ በሙሉ ከስሮ ባዶ እጁን ቀረ። የሰራቸውን ማሽኖች በሙሉ ለቶዮታ ኩባንያ ሽጦ ስራውን ለማቆም
ተገደደ። ከጦርነቱ በኋላ ጃፓን በከፍተኛ ድህነት ውስጥ ነበረች። ነዳጅ አልነበረም፣ ትራንስፖርት ቆሟል። ሆንዳ መኪና የሚነዳበት ነዳጅ ስለሌለው በአንድ አሮጌ ብስክሌት ላይ ትንሽ የጦርነት ትርፍ የሆነ ሞተር ገጥሞ መንዳት ጀመረ። ጎረቤቶች ይህንን ሲያዩ እባክህ ለእኛም እንደዚህ አይነት ብስክሌት ስራልን አሉት። በዚህ ጊዜ ነው እንግዲህ በሆንዳ አእምሮ ውስጥ ታላቁ የፈጠራ ብልጭታ የተፈጠረው። ሰዎች ርካሽና ፈጣን ትራንስፖርት ይፈልጋሉ አለ። ሆንዳ የራሱን የሞተር ሳይክል ኩባንያ ለማቋቋም ወሰነ። ነገር ግን ለአዲስ ፋብሪካ የሚሆን አንድም ሳንቲም አልነበረው። ሆንዳ ተስፋ አልቆረጠም። በጃፓን ለሚገኙ 18,000 የብስክሌት መሸጫ ሱቆች በሙሉ በእጁ የጻፈውን ደብዳቤ ላከ። እኔ የጃፓን ትራንስፖርት የሚቀይር አዲስ ፈጠራ አለኝ። እባካችሁ አምናችሁ የሚቻላችሁን ገንዘብ ድጋፍ አድርጉልኝ አላቸው። ከነዚህ ውስጥ 5,000 የሚሆኑት አምነውት ገንዘብ ላኩለት። በዚያች ገንዘብ ነው እንግዲህ የመጀመሪያውን የሆንዳ ሞተር ሳይክል የተመረተው። የሆንዳ ሞተር ሳይክሎች ጃፓን ውስጥ እጅግ ተወዳጅ ሆኑ። ነገር ግን የሆንዳ ህልም ሀገር ውስጥ ብቻ መቅረት አልነበረም። ምርቱን ይዞ ወደ አሜሪካ ገበያ አመራ። በወቅቱ አሜሪካውያን ትላልቅና ኃይለኛ የሞተር ሳይክሎች እንጂ ትናንሽ የጃፓን ምርቶች አይወዱም ነበር። ሆንዳ ግን ሱፐር ካፕ የተባለችውን አነስተኛ ውብና ሴቶችም ጭምር በቀላሉ የሚነዷትን ሞተር ሳይክል ይዞ ቀረበ። አቀራረቡን በሆንዳ ላይ እጅግ ደስተኛ ሰዎች ታገኛለህ በሚል መፈክር አስተዋወቀ። ይህ ስልት በአሜሪካ ታሪክ ትልቅ ስኬት አስመዘገበ። የሆንዳ በአጭር ጊዜ ውስጥ የዓለማችን ትልቁ የሞተር ሳይክል አምራች ለመሆን በቃ። ሆንዳ እዚህ ላይ አላቆመም፣ ወደ መኪና ምርትም ገባ። የጃፓን መንግስት መኪና ማምረት አትችልም፣ ገበያውን ያጨናንቃል ብሎ ሊከለክለው ይሞክርም። እሱ ግን የመንግስትን ትዕዛዝ ጥሶ ሆንዳ ሲቪክ የተባለችውን አነስተኛ ነዳጅ ቆጣቢ መኪና ሰርቶ ለዓለም አበረከተ። በ1970ዎቹ የነዳጅ እጥረት በዓለም ላይ በነበረበት ወቅት የሆንዳ መኪናዎች መላውን አሜሪካና አውሮፓን ተቆጣጠሩት። ያ በአባቱ ጋራጅ ወለል ያጸዳ የነበረው ፋብሪካ በቦምብና በመሬት መንቀጥቀጥ የጠፋበት ምስኪን ልጅ የዓለማችን ተደማጭነት ያለው ቢሊየነር ሆነ። ሆንዳ ስለ ስኬቱ ሲናገር ዛሬም ድረስ በቢዝነስ ዓለም የሚጠቅስ ታላቅ ንግግር አድርጓል። ብዙ ሰዎች የእኔን ስኬት ያያሉ፣ ነገር ግን ስኬት ማለት የ99% ውድቀቶች ውጤት ነው። ስኬት የሚመጣው ደግሞ ከ100 ውድቀት በኋላ አንድ ጊዜ ብቻ ነው አለ። ውድ የቻናላችን ተከታታዮች፣ የሴንቹሮ ሆንዳ ታሪክ የሚነግረን አንድ ትልቅ እውነት አለ። ህይወት ደጋግማ ልትጥላችሁ ትችላለች። የገነባችሁት ነገር በአይናችሁ ፊት ሊፈርስ ይችላል። ሰዎችም ፈጠራችሁን፣ ህልማችሁ ሊንቁት ይችላሉ። ነገር ግን እናንተ ተስፋ ካልቆረጣችሁ፣ ውድቀትን እንደ መማሪያ መንገድ ከተጠቀማችሁበት፣ ከፍርስራሹ ውስጥ ተነስታችሁ ዓለምን የሚቀይር ታሪክ መስራት ትችላላችሁ። ዛሬ የጀመራችሁት ስራ አልሳካ ቢላችሁ፣ ገንዘብ ቢያጥራችሁ እንዳታቆሙ። የሆንዳ መንፈስ ሰንቁ። ይህ ታሪክ ካስተማራችሁና ካነቃቃችሁ ቪዲዮውን ላይክ ማድረጋችሁን፣ ለወዳጆች ሼር ማድረጋችሁንና አዳዲስ ድንቅ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ በጽናት በደስታ ሰንብቱ።